ሰላም እንደምን አላችሁ ተማሪዎች። በዛሬው ሴሽናችን የ11ኛ ክፍል የታሪክ ትምህርት የቻፕተር 9ን አክቲቪቲዎች እናያለን። ወደ 4 የሚሆኑ አክቲቪቲዎች አሉ። ሪቫይዝ ለማድረግ ይጠቅማችኋል። እነሱን አብረን እንሰራለን። አክቲቪቲ 9.1 ኢንዱስትሪያል ሪቮሉሽን ላይ የወጣው አክቲቪቲ ምንድነው የሚለው ዋት ፋክተርስ ሜድ ዘ ኢንዱስትሪያል ሪቮሉሽን ፖሲብል ፈርስት ኢን ኢንግላንድ ይላል። Industrial Revolution first appeared in England or in Great Britain because of different factors. The factors include, number one, England had a large number of population and England had extensive natural resources such as coal, iron ore, and water power. In addition, England had highly developed banking systems and stable political system. እነዚህ ፋክተሮች ናቸው። አዝዌል ካልቸራል ሪቮሉሽን እነዚህ እንግሊዝ የኢንዱስትሪ አብዮት በ18ኛው መቶ ክፍለ ዘመን አጋማሽ በ1750 ዓመተ ምህረት አካባቢ እንዲጀመር ፋክተሮቹ እነዚህ ነገሮች ናቸው ማለት ነው። ምን ናቸው? አንደኛ በእንግሊዝ ብዙ ሰራተኞች መኖራቸው፣ እንግሊዝ ናቹራል የታደለች መሆኗ፣ እንዲሁም በእንግሊዝ ዲቨሎፕድ የሆነ ባንኪንግ ሲስተም የባንክ ስርዓት መኖሩ፣ የተረጋጋ ፖለቲካ ስራ መኖሩና አግሪካልቸራል ሪቮሉሽን እነዚህ ሜን ፋክተሮች ናቸው። ጥሩ። ሁለተኛው ዲስክራይብ ብሪፍሊ ዘ ፖዚቲቭ ኤንድ ኔጋቲቭ ኢፌክትስ ኦፍ ዘ ሪቮሉሽን። እንግዲህ ኢንዱስትሪያል ሪቮሉሽን መጥፎ ውጤቶችን አምጧል፣ ጥሩ ውጤቶችም ነበሩት። ጥሩ ውጤቶች የሚባሉት ምን ናቸው ስንል ኢንዱስትሪያል ሪቮሉሽን ክሬትድ ኑመረስ ጆብስ፣ ኢንክሪዝ ናሽናል ዌልዝ፣ ብዙ የስራ እድል ፈጥሯል፣ ብሔራዊ ሀብትን ጨምሯል። በተጨማሪም ኢት ፎስተርድ ቴክኖሎጂካል ፕሮግረስ፣ የቴክኖሎጂ እድገትን አፋጥኗል። ኢን አዲሽን ኢት ኢምፕሩቭድ ዘ ላይቭስ ኦፍ ፒፕልስ፣ የሰዎችን የኑሮ ህይወት አሻሽሏል። ለምሳሌ ሰዎች በተሻለ ቤት እንዲኖሩ አድርጓል። የተሻለ እንዲበሉ፣ የተሻለ እንዲለብሱ ምክንያት ነበር። ኔጌቲቭ ኢፌክቱ ምንድን ነው ባል ደግሞ ኢት ኮዝድ ሲቪየር ሂውማን ሰፈሪንግስ፣ ሰዎች በተለይ ወርከሮች ሰፈር እንዲያደርጉ እንዲጨቆኑ ምክንያት ነበር። ለምሳሌ አንሄልዚ ወርኪንግ ኮንዲሽን፣ የሚሰሩበት አካባቢ በጣም ተስማሚ ያልሆነ ነበር። ቻይልድ ሌበር ኤክስፕሎይቴሽን ነበር፣ የህፃናት ጉልበት ብዝበዛ ነበር። እንደዚሁም ኤር ፖሊሽን፣ ዋተር ፖሊሽን፣ የአየር መበከል፣ የውሃ መበከል፣ እነዚህ መጥፎ ኮንስኩዌንሶች ናቸው ማለት የኢንዱስትሪ ሪቮሉሽን። ሶስተኛው ሃው ዲድ ዩ ኢቫሉዌት ዘ ኢምፖርታንስ ኦፍ ኮል ዲዩሪንግ ዘ ኢንዱስትሪያል ሪቮሉሽን ይላል። እንግዲህ ኢንዱስትሪያል ሪቮሉሽን ወቅት ዋናው ሶርስ ኦፍ ፓወር ኮል ነው። በተለይ መጀመሪያ አካባቢ እና ይሄ ኮል ለብዙ ተግባራት ይውላል። ላብነት it was a resource required to fuel the new machines፣ አዳዲስ ሜሽኖችን ፊውል ለማድረግ ኢነርጂ ለመስጠት በጣም ወሳኝ የኢነርጂ ሶርስ ነው ኮል። it provided the necessary power for steam engine ወይም የእንፋሎት ሞተር ኃይል የሚፈጥረው በተለይ ውሃን ወደ ትነት በመቀየር ኃይል ኢነርጂ ክሬት የሚያደርገው ከሰልን በመጠቀም ነው። እንዲያውም እኮ የኢንዱስትሪያል ሪቮሉሽን አንዱ እንግላንድ እንዲጀምር ዋና ምክንያት የነበረው የከሰል ማዕድን እንግሊዝ በመኖሩ ነው። ከሰል ማዕድን ለኢንዱስትሪያል ሪቮሉሽን በጣም ወሳኝና መሰረታዊ ነው ተደርጎ የሚወሰደው። በሌላ በኩል ደግሞ the extraction of coal was dangerous especially for the miners። የከሰል ማዕድን ለሚያወጡ ሰራተኞች በጣም ብዙ ተጽዕኖ አለው። እንዲያውም ላይፍ ስፓናቸውን በ10 ዓመት ይቀንሳል ነው የሚለው ፖይዝን ስለሆነ። ከዚህ ውጭ ግን የኮል ለኢንዱስትሪያል ሪቮሉሽን ብዙ ጠቀሜታ አለው ማለት ነው። አሜሪካን ዋር ኦፍ ኢንዲፔንደንስ ላይ ያለው አክቲቪቲ ሁለተኛው አክቲቪቲ 9.2 ደግሞ ዋት ዲድ ዘ ስታምፕ አክት ሪኳየርስ ፍሮም ዘ ኮሎኒስ። ስታምፕ አክት ምንድን ነው? ስታምፕ አክት ማለት
የእንግሊዝ የአሜሪካ ቅኝ ግዛቶች ከህትመት መሳሪያዎች ግብር እንዲገብሩ ለህትመት መሳሪያዎች ለምሳሌ ለካርዶች ኢቭን ለፕላይንግ ጌሞች ሳይቀር ግብር እንዲገብሩ የሚያስገድድ ህግ ነው። ይሄ ህግ መቼ ነው የወጣው? በ1765 ዓመተ ምህረት ነው። ይሄ የስታምፕ አክት እንግሊዞች የአሜሪካን ኮሎኒዎች ግብር እንዲገብሩ ለመጀመሪያ ጊዜ ያወጡት የግብር ህግ ነው። የግብር አስገዳጅ ግብር ነው። በእርግጥ ይሄንን ግብር አሜሪካን ኮሎኒዎች 13ቱ የእንግሊዝ ቅኝ ግዛቶች የአሜሪካ ቅኝ ግዛቶች ኖ ታክሴሽን ዊዛውት ሪፕሬዘንቴሽን በማለት ኦፖዝ አድርገውታል። ያለ ፓርላማ ውክልና ግብር አያስፈልግም ብለው ኦፖዝ አድርገውታል። ሌላኛው ሁለተኛው ዋይ ዲድ ዘ ፍሬንች ስታንድ ኦን ዘ ሳይድ ኦፍ ዘ ኮሎኒስ። ልብ በሉ በዚህ በአሜሪካን ዋር ኦፍ ኢንዲፔንደንስ የአሜሪካ ነጻነት ጦርነት ከ1775 ዓመተ ምህረት እስከ 1783 ዓመተ ምህረት የተካሄደው በዋናነት 13ቱ የእንግሊዝ ቅኝ ግዛቶች ከእንግሊዝ ለመገንጠል ያካሄዱት ጦርነት ነው እና በዚህ ጦርነት አሜሪካኖች በማን ተደግፈዋል ሲባል በእንግሊዞች በፈረንሳውያን ተደግፈዋል እና ፈረንሳውያን ውኑኑ ለአሜሪካውያን ነጻነት አዝነው ነው ወይ ለአሜሪካ ድጋፍ ያደረጉት ሲባል አይደለም። ዋናው ምክንያት ቱ ሪቬንጅ ብሪቴን ነው፣ ብሪቲሽን ለመበቀል ነው። እንግዲህ ዘ7 ይርስ ዋር ያካሄዱት ማን ናቸው? እንግሊዝና ፈረንሳይ ናቸው። እና በዚህ በ7 ይርስ ዋር ፈረንሳይ ተሸንፋለች። ብዙ ግዛቶቿን ሰሜን አሜሪካ ላይ አጣለች። አጋጣሚውን ተጠቅማ እንግሊዝን መበቀል ስለምትፈልግ ነው ለአሜሪካውያን ድጋፍ ያደረገችው። በእርግጥ በወቅቱ ፈረንሳይ ላይ ከፍተኛ የሆነ የፖለቲካ ቀውስ ነበር፣ የኢኮኖሚ ቀውስ ነበር። ልክ ምን ይባላል መሰላችሁ? የራሷ ሳያርባት የሰው ታማስላለች እንደሚባለው ሁሉ የፈረንሳይ መንግስት የራሱ የፖለቲካ ቀውስ እያለው የኢኮኖሚ ቀውስ እያለው ለአሜሪካውያን ድጋፍ አድርጓል። ለዛም ነው ይሄ የፍሬንች ሪቮሉሽን የፈረንሳይ አብዮት ኢሚዲየት ኮዙ ምንድነው ቢባል ፈረንሳይ ለአሜሪካ ሪቮሉሽን ድጋፍ ማድረጓ ነው። በዛ ድጋፍ ብዙ ገንዘብ አጣለች፣ ከፍተኛ የሆነ ቀውስ አጋጥሟታል። በዛ ምክንያት ነው ፈረንሳውያን ለአሜሪካውያን ድጋፍ ያደረጉ። ሶስተኛው አይደንቲፋይ ዘ ፎሎዊንግ ተርምስ ይላል። ፓትሪዮትስ ምን ማለት ነው? በአሜሪካን ዋር ኦፍ ኢንዲፔንደንስ ኮንቴክስት ፓትሪዮትስ ማለት ምን ማለት ነው? ዘ ፒፕል ሁ ፋውት አጌንስት ዘ ብሪቲሽ ኮሎኒያሊዝም፣ የእንግሊዝን ቅኝ ገዢዎች የተዋጉ ህዝቦች ፓትሪዮትስ አርበኞች ይባላሉ። እንደገና ሎያሊስትስ የሚባሉት ሎያሊስትስ ዌር ዘ ሰፖርተርስ ኦፍ ዘ ብሪቲሽ ኮሎኒያሊዝም ኦቨር አሜሪካ፣ የእንግሊዝን ቅኝ ግዛት የሚደግፉ ናቸው ሎያሊስትስ የሚባሉ። እንደገና ጆርጅ ዋሽንግተን ምንድን ነው? ጆርጅ ዋሽንግተን ሂ ዋዝ ዘ ኮማንደር ኦፍ ዘ ኮንቲኔንታል አርሚ፣ የአሜሪካን ግዛቶች የተውጣጣ አጠቃላይ የጦር ሰራዊት ዋና አዛዥ የሆነ ነው። ዋና አዛዥ የሆነውም በሁለተኛው ኮንቲኔንታል ኮንግረስ ሰከንድ ኮንቲኔንታል ኮንግረስ ላይ ነው በ1776 ዓመተ ምህረት። ሌላኛው ቶማስ ጄፈርሰን የአሜሪካን የነጻነት ድንጋጌ ዲክላሬሽን ኦፍ ኢንዲፔንደንስ ያወጣ ሰው ነው። በዚህ በሁለተኛው የኮንቲኔንታል ኮንግረስ በ1776 ዓመተ ምህረት ይሄ በተለይ ዲክላሬሽን ኦፍ ኢንዲፔንደንስ አሜሪካውያን ከእንግሊዝ ነጻ እንዲወጡ ያደረገ ታላቅ ዲክላሬሽን ነው። የኢንላይትመንት አይዲያ ነው። የጆን ሎክን አይዲያ ኢኳሊቲ ወይም ደግሞ ናቹራል ራይትን አድቮኬት የሚያደርግ ዲክላሬሽን ነው። አራተኛ ዋት ኢምፖርታንት ዲሲሽንስ ዌር ፓስድ ኢን ዘ ፈርስት ኤንድ ሲምድ ኮንቲኔንታል ኮንግረስ ዋት ኢምፖርታንት ዲሲሽንስ ዌር ፓስድ ኢን ዘ ፈርስት ኤንድ ሰከንድ ኮንቲኔንታል ኮንግረስ ነው የሚለው። እንግዲህ ፈርስት ኮንቲኔንታል ኮንግረስ መቼ ተካሄደ? በ1774 ዓመተ ምህረት የተካሄደ ፊላዴልፊያ ላይ።
ሰከንድ ኮንቲኔንታል ኮንግረስ መቼ ተካሄደ? በ1776 ዓመተ ምህረት የተካሄደ እዛው ፊላዴልፊያ የሚባል የአሜሪካን ግዛት ላይ። እነማን ናቸው ያካሄዱት? የ13ቱ የአሜሪካ ቅኝ ግዛቶች የእንግሊዝ ቅኝ ግዛቶች አሜሪካውያን ናቸው ያካሄዱት። እና በፈርስት ኮንቲኔንታል ኮንግረስ አንደኛ ዘ አሜሪካንስ ኦፖዝድ ዘ ብሪቲሽ አክት ኦፍ ዘ ቦስተን ቲ ፓርቲ። እንደምታስታውሱ ውስጥ ቦስተን ቲ ፓርቲ ላይ አሜሪካኖች የእንግሊዝን ካርጎ ቲ ኦፍ ካርጎ ወይም ደግሞ የሻይ ቅጠል የጫነ ትልቅ ተሽከርካሪ ባህር ላይ አስጥመውታል። ቅሬታቸውን ለመግለጽ ማለት ነው። ግብር አንገብርም በማለት ማለት ነው። ሰው በሂደት ምንድን ያለው የእንግሊዝ መንግስት በተለይ በወቅቱ ጆርጅ ሶስተኛ የሚባለው የእንግሊዝ ንጉስ አሜሪካኖች ወደብ እንዳይጠቀሙ ክሎዝ አረገባቸው ነው። ይሄን የቦስተን ፓርቲን ወይም ደግሞ ይሄንን ክስተት የተቃወሙት መቼ ነው? በዚህ በፈርስት ኮንቲኔንታል ኮንግረስ ጉባኤ ላይ ነው ማለት ነው። እንዲያውም ግብር ላለመገበርም ተስማምተዋል። they agreed not to pay to the British government unless they had representatives in the British Parliament በብሪቲሽ ፓርላመንት ውክልና እስከሌለን ድረስ ግብር አንገብርም የሚለውን ውሳኔ የሚያስተላልፉት በዚህ በመጀመሪያው ኮንቲኔንታል ኮንግረስ ላይ ነው። በሁለተኛው ኮንቲኔንታል ኮንግረስ በተመሳሳይ የነበራቸውን ተቃውሞ ቀጥለው ጆርጅ ዋሽንግተን የአሜሪካ የጦር ኃይሎች ዋና አዛዥ እንዲሆን አድርገው ሾመውታል። እንደዚሁም ሌሎች ትግሎችንም የዲክላሬሽን ኦፍ ኢንዲፔንደንስን በማውጣት ትግላቸውን ቀጥለዋል። መልካም። ሌላኛው አክቲቪቲ 9.3 ነው። ዘ ፍሬንች ሪቮሉሽን ላይ የወጣ ነው። ዋት ሶሻል ክላስ ዲድ ዘ ፈርስት ሰከንድ ኤንድ ሰርድ ስቴት ሪፕሬዘንት ይላል። ኦብቪየስሊ በባለፈውም ክላሳችን አይተነዋል። በፍሬንች ሪቮሉሽን ኦልድ ሪጅም የሚባለው መንግስት ከ17ኛው መቶ ክፍለ ዘመን እስከ 18ኛው መቶ ክፍለ ዘመን መጨረሻ እስከ 1789 ዓመተ ምህረት የፈረንሳይ አብዮት መጨረሻ ወቅት የነበረ መንግስት ነው ኦልድ ሪጅም የሚባለው። በዚህ ፔሪየድ የፈረንሳይ ማህበረሰብ ወይም ደግሞ ሶሳይቲ ለሶስት መደብ ተከፍሏል። ለሶስት ክላስ ወይም ደግሞ ስቴት ተከፍሏል። ፈረስት ስቴት እነማን ናቸው? የሮማ ካቶሊክ ቤተክርስቲያን ክለርጂዎች፣ አገልጋዮች፣ የፈረንሳይ ካቶሊክ ቤተክርስቲያን ቄሶች ናቸው፣ ቀሳውስት ናቸው ፈረስት ክላስ የሚባሉት። ሰከንድ ክላስ ሰከንድ ስቴት የሚባሉት ደግሞ ኖቢሊቲዎች ናቸው። ሰርድ ስቴት የሚባሉት ሶስተኛ መደብ የሚባሉት ደግሞ ማጆሪቲ ፔዛንቶች፣ ወርከሮች እና ቡርጃይዞች ናቸው። ፔሪየድ። ሁለተኛው አይደንቲፋይ ዘ ፎሎዊንግ ተርምስ ይላል። ባስትሌ ምን ማለት ነው? ባስትሌ was a prison and symbol of royal despotism። ባስትሌ ማለት የፈረንሳይ ንጉስ እስረኞችን የሚያስርበት ቦታ፣ የጦር መሳሪያ የሚያከማችበት ቦታ እና የፈላጭ ቆራጭነት ሲምቦል ነው፣ ምልክት ነው። ይሄ ባስትሌ የሚባለው እስር ቤት መቼ ነው የፈራረሰው? ጁላይ 14 1789 ነው። በዚህ በፈረንሳይ አብዮት ነው። እና ይሄን ቀን ነው በእርግጥ ፈረንሳውያን የነጻነት ቀን ብለው የሚያከብሩት። ሁለተኛው ግሉቴን ምን ማለት ነው? ግሉቴን ማለት was a machine used to execute those who were against revolutions in France። በፈረንሳይ ውስጥ ሪቮሉሽንን የሚቃወሙ አብዮትን የሚቃወሙ ሰዎች የተያዙ የሚገደሉበት፣ አንገታቸው የሚቆረጥበት መሳሪያ ነው ግሉቴን ማለት። ፔሪየድ። ጃኮቢንስ ማለት ነው። ጃኮቢንስ በፈረንሳይ አብዮት ወቅት የተመሰረቱ የፖለቲካ ፓርቲዎች ናቸው እና እነዚህ የፖለቲካ ፓርቲዎች they represent the workers ድሃ ሰራተኞችን የሚወክሉ ናቸው እና they were extremists በጣም አክራሪና ስትሮንግሊ ንጉሱን ማስወገድ የሚፈልጉ ናቸው። ጸረ አብዮት የሆኑ ሰዎች ላይ እርምጃ የሚወስዱ ሰዎች ናቸው።
ሁለተኛው የፖለቲካ ፓርቲ ደግሞ ግሪንድንስ የሚባሉ ናቸው። ዜቪየር ሞዴሬትስ ማለት ለዘብተኛ ዘይ ሰፖርትድ ዘ ኤግዚስተንስ ኦፍ ዘ ሞናርኪ ንጉሱ መኖር አለበት የሚለውን ሀሳብ እና ለዘብተኛ አመለካከት የሚያንጸባርቁ ናቸው ግሪንድንስ የሚባሉ የፖለቲካ ፓርቲዎች። እነዚያ ደግሞ ዜቪየር ራዲካልስ ማለት ነውጠኛ አክራሪ እንደማለት ነው። ተርሞቹ እነዚህ የመጨረሻው ሌላኛው ተርም ምንድነው? ማርሲላሴ ምንድነው? ማርሲላሴ was a national anthem for the French people during the revolution በፈረንሳይ አብዮት ወቅት ድራፍት የተደረገ የተጻፈ የፈረንሳይ ናሽናል አንተም ነው፣ ብሔራዊ መዝሙር ነው። ይሄ ብሔራዊ መዝሙር የተዘጋጀው መቼ ነው? ፈረንሳይ በውጭ ወራሪዎች ተወራ በነበረበት ወቅት ነው። እንግዲህ የፈረንሳይን አብዮት በመቃወም አውሮፓውያን በፈረንሳይ ላይ ወረራ ፈጽመዋል። ያን ወረራ ለመቀልበስ የህዝቡን ስሜት ለማጠንከር ታስቦ የተዘጋጀ ብሔራዊ መዝሙር ነው ማርሲላሴ። መልካም። ሶስተኛው why did the monarchs of Europe stand against the republic and the revolutionaries ይላል። እንግዲህ የአውሮፓ ነገስታት የፈረንሳይን አብዮት ኦፖዝ አድርገዋል። ምክንያቱ ደግሞ ምንድነው? they feared that this revolution might spread to their respective countries ወደ ራሳችን ይመጣል፣ ነገኛንም ይፈታተናል በማለት የፈረንሳይን አብዮት አጌንስት አድርገዋል አብዛኞቹ የአውሮፓ ሞናርኮች ሆነው ነገስታት። በዛ ምክንያት እንግዲህ በፈረንሳይ ላይ ወረራ ለመፈጸም እና ይሄን አብዮት በመቀልበስ የተወገደውን ንጉስ ሉዊስ 16ኛ በፈረንሳይ አብዮት የተወገደውን ንጉስ ሉዊስ 16ኛን እና ሚስቱ የሚወክለውን ስርወ መንግስት ቦርበን ዳይናስቲ የሚባለውን ለመመለስ ሙከራ አድርጓል። ሆኖም ግን ይሄ የውጭ ወረራ በፈረንሳይ ህዝብ ብርቱ ተጋድሎ ተቀልብሷል። የመጨረሻው አክቲቪቲ ዋት ናፖሊዮን ቦናፓርት አን ኢንላይትንድ ዲስፖት ናፖሊዮን ቦናፓርት was considered to be an enlightened despot። enlightened despot ምን ማለት ነው? የተማረ ወይም ደግሞ ለውጥ የሚፈልግ ፈላጭ ቆራጭ እንደማለት ነው። ምን ማለት ነው? የኢንላይትመንት አይዲያ ነበር። በፈረንሳይ ነው ኦሪጂኑ ይሄ ኢንላይትመንት አይዲያ ወይም ደግሞ ኤጅ ኦፍ ሪዝን የሚባለው እና ይሄ ኢንላይትመንት አይዲያ ዘመናዊነትን፣ ጭቆናን፣ የህዝባዊ አስተዳደርን፣ እኩልነትን የሚደግፍ አስተሳሰብ ነው። ይሄንን አስተሳሰብ ሰፖርት ያደርጋሉ። he was the follower of or he advocated the ideas of the enlightenment movement or the age of reasons የኤጅ ኦፍ ሪዝን ሀሳቦችን ያነገበ መሪ ነው። ሆኖም ግን he was not democrat but he was a despotic leader። ዲሞክራት ሳይሆን ዲስፖቲክ ፈላጭ ቆራጭ ነበር። እሱን ለማለት ነው ኢንላይትንድ ዲስፖት ማለት የኢንላይትመንትን ሀሳብ የተከተለ ፈላጭ ቆራጭ መሪ እንደማለት ነው። how did the defeat of Napoleon after the balance of world power how did the defeat of Napoleon affect the balance of world power? እንግዲህ after the defeat of Napoleon Bonaparte a great congress was held in Vienna which is known as the Congress of Vienna። ናፖሊዮን በ1814 ዓመተ ምህረት ከተሸነፈ በኋላ የአውሮፓ መንግስታት በተለይ የአራት ሀገራት የአውሮፓ መሪዎችና ሌሎችም የቪየና ጉባኤን አካሂደዋል እና በዚህ በቪየና ጉባኤ መርሆች ወጥተዋል፣ ፕሪንሲፕሎች ወጥተዋል። እነዚህ መርሆች ምን ናቸው? ፕሪንሲፕሎች አንደኛው ባላንስ ኦፍ ፓወር ነው። በአውሮፓ የኃይል ሚዛን እንዲኖር ማድረግ ነው። ኖ ፓወር ኢዝ አሎውድ ቱ ቢ ዶሚናንት ፓወር የትኛውም የአውሮፓ ኃይል ዶሚናንት እንዳይሆን መከላከል ነው። ባላንስ ኦፍ ፓወር የኃይል ሚዛን ማስጠበቅ ነው። ሌላኛው መርህ ደግሞ ኮምፐንሴሽን ነው። ሌጂትመሲ ነው። ሌጂትመሲ ወይም ደግሞ በፊት የነበሩ የአውሮፓ ነገስታት
ወደ ስልጣናቸው እንዲመለሱ የማድረግ ስራ ነው ሌጂቲመሲ የሚባለው። ሌላኛው ኦብቪየስሊ ባላንስ ኦፍ ፓወር፣ ሌጂቲመሲ እና ኮምፐንሴሽን በጦርነቱ ናፖሊዮን ለመዋጋት የተሳተፉ ኃይሎች ሀገራት ድጋፍ እንዲያገኙ የሚል መርህ አወጧል ጉባኤ። አይደንቲፋይ ዘ ፎሎዊንግ ኢልና አይላንድስ ኦፍ ኢልባ፣ ሴንት ሄሌና። ኢልባ ማለት ናፖሊዮን ቦናፓርት በ1813 14 ዓመተ ምህረት በአውሮፓ ኮሊሽን ፎርስ በአውሮፓ የተባበረ ክንድ ከተሸነፈ በኋላ ዘ ባትል ኦፍ ሊፕዚግ ወይም ደግሞ ባትል ኦፍ ኔሽንስ የሚባለው ባትል ላይ ሂ ዋዝ ኤግዛይልድ ቱ ኢልባ፣ ወደ ኢልባ ደሴት እንዲሄድ ተገዷል። እንደገና ኢልባ ከቆየ በኋላ በስደት ከቆየ በኋላ ተመልሶ ወደ ፈረንሳይ መጥቶ ነግሷል። የፈረንሳይን የንጉስ በማስወገድ ማለት ነው። የነገሰው ግን ለመቶ ቀናት ብቻ ነበር። 100 ቀናት ከነገሰ በኋላ እንደገና የአውሮፓ ኃይሎች ለአንድና ለመጨረሻ ጊዜ ተባብረው ናፖሊዮን ቦናፓርትን ድባቅ መተውታል። መጨረሻ ላይ የተሸነፈው ምን የሚባል ባትል ላይ ነው የሚባል አት ዘ ባትል ኦፍ ዋተርሉ። መቼ? በ1815 ዓመተ ምህረት። ከዛ በኋላሳ ናፖሊዮን ቦናፓርት ላይመለስ ወደ ሄሌና ሴት ቅድስት ሄሌና የምትባለዋ ደሴት ወደ አትላንቲክ ውቅያኖስ በግዞት ተሰዷል። እዛ በጥበቃ ላይ እንዳለ እዛው በ1821 ዓመተ ምህረት ህይወቱ አልፏል። እዛው ተቀብሯል። በኋላ ያው አጽሙ ፈረንሳይ ፓሪስ መጥቶ ሊቀበር ይችላል። ባጭሩ ሴንት ሄሌና ማለት መጨረሻ ላይ ዋተርሎ ከተሸነፈ በኋላ የተሰደደባት ቦታ ናት። አይላንድ ኦፍ ኢልባ ደግሞ መጀመሪያ ላይ ዘ ባትል ኦፍ ኔሽን ላይ ከተሸነፈ በኋላ ኤግዛይል የሆነባት የተሰደደባት ቦታ ናት ማለት ነው። አራተኛው ኤክስፕሌን ብሪፍሊ ዘ ኢምፖርታንት ዲሲሽን ዛት ዋዝ ሜድ ዘ ኮንግረስ ኦፍ ቪና። ቅድም ጠቅሰነዋል። አንደኛው ሌጂቲማሲ ነው። በፊት የነበሩ በናፖሊዮን ቦናፓርት የተወገዱ ነገስታትን ወደ ቀድሞ ስልጣናቸው መመለስ ነው ሌጂቲማሲ የሚለው ፕሪንሲፕል። ሌላኛው ፕሪንሲፕል ደግሞ ፕሪንሲፕል ኦፍ ኮምፐንሴሽን ነው። በናፖሊዮን ጦርነት የተሳተፉ የአውሮፓ ኃይሎች ብዙ ቴሪቶሪያል ጌኖችን ግዛቶችን እንዲያገኙ የመካስ መርህ ነው። የመጨረሻው መርህ ባላንስ ኦፍ ፓወር ነው። በአውሮፓ የኃይል ሚዛን እንዲኖር ማድረግ ነው። የትኛውም ኃይል በጣም ፓወርፉል እንዳይሆን፣ ሌላውን ዶሚኔት እንዳያደርግ የመከላከል መርህ ነው። አምስተኛው which reforms of Napoleon do you appreciate most? የናፖሊዮን የትኛው ሪፎርም ነው? እንግዲህ ብዙ ሪፎርሞች ነው ኢንትሮዱስ ያደረገው። በጣም ሲግኒፊካንት የሚባለው ግን ይሄ ናፖሊዮን ኮድ ኦፍ ላው፣ ይሄ ህግ የፈረንሳይ አብዮት ፍሬ እንዲያፈራ ያደረገ፣ ሌሎች የአውሮፓ ሀገራት እንደ ዋና ህግ አድርገው የሚጠቀሙት ታላቅ ህግ ነው። so it was the most significant achievement of ናፖሊዮን ቦናፓርት። መልካም፣ ይሄ ሪቫይዝ ለማድረግ ይጠቅማችኋል ብዬ አስባለሁ። ይሄን ቻናል ላይክ፣ ሰብስክራይብ እና ሼር አድርጉት። ስለነበረን ጊዜ አመሰግናለሁ። ሰላም ሁኑልኝ።